ሩታን ይቅርታ ጠይቃታለች። ስሟን እንደዛ ጫርጋ ያጠፋችሁ። አይ አንቺ እኮ መጀመሪያ ራስሽን አጽድተሽ ነው አይደለ? ራስሽን አጽድተሽ ነው ሌላን ሰው የምታስተርገው። ያን ሁሉ እንደዛ ሊታቀፈ የተቀመጠች ልጅ እየሄደች ቤቷ እየተወረገረገች እኔ ከምንም የማይረሳኝ የመተቱም የምኑም አይደለም። ክርስቶስ ምስክሬ ነው የምልሽ። ኤፍሬምን ያሉትን ነገር ከህሊናዬ የማይወጣው ምን ጊዜ ወንድምና እህቱ ኤፍሬምን ያሉት ምን ትሰራለህ እዚህ ቤት እንደማያቆና ሰድባ ለሰዳቢ እየሰጠቻት መተቱ ምንን ታዩ። ይሄ ንግግራቸው የወንድማማቾች ውስጥ አሁን ጆሮዬ ላይ ያቃጨልብኛል። ቆሻሾች ጓል ጨርሺና ለሌላው እድል እንስጥ። እሺ ጓል የለሽም? በሄርሜላ ቤት ነው የመጡት አሉ። ምን ሄዳችሁ ልታዩ ነው? እኔ ባታዩን በእነሱ ዙሪያ ባይወራ ከዚህ በኋላ ጋፊዎች ሄርሜላ ስትመጣ ያበረታቷት ብቻዋን በቤቷ ስትለቅ፣ እሷንም ሄርሜላንም በቤቷ ስትለቅ ብቻ፣ ሩታም እንደዛው በቤቷ ስትለቅ ብቻ እየሄዱ ያበረታቱ። መሲ ስክቲ ልጅ ታውራና በኋላ አውሪ ጓል ጨርሺ ሩታ ወዳ ፈቅዳ እንደሆነ በምን አወቅሽ? አብረሻቸው ነው የምትኖሪ? የኔ ቆንጆ አብረሽ ነው የምትኖሪ? ወዳ ፈቅዳ ሆኖ ይኸውልሽ የሩታ ቤተሰቦችም ይገቡበት ነበረ። ያክስት ልጅ አጎት ልጅ ድራማው ላይ ይቀላቀል ነበረ። እንደዛ በትክክለኛው መንገድ ቢሆን ኖሮ እሺ። አውሩ ሩታንም ይሁን ሙልጭ አድርገው ይሰድባሉ። እኛ ያ ለምን ይሆናል ነው። እሺ ደግሞ እዚህ ጋር ደግሞ አንድ ጥያቄ ልንገርሽ። የሩታ ይሄንን ኦዲን ይሄኛው የሚሰጣት ከሆነ ማለት ነው ሩታ ማለት የተማረች ልጅ ናት። እውነቴን ነው የምልሽ፣ የተማረች ልጅ ናት። መቼስ ነው የምልሽ ካሉት ትሻላለች በትምህርትም ነው የምልሽ። ግን ያ ሆነው ይሄንን የሚያህል ጅልነት እሷ ውስጥ አለ ብለሽ ታስቢያለሽ? ሩታ ይሄንን የምትሰራ ኦዲንሱ እንዴት እንደሚጠላህ አታውቅም? ሩታ ታውቃለች። ምን በደንብ ታውቃለች እንደሚሆን። አሁን ባለቀ ሰዓት እንኳን እንደደከማት እኮ ታስታውቃለች። የግዷን እንደምትመጣ ሁሉ ታስታውቃለች። ቲጂ ልዘረግፈን ነው በቃ ተዘርግፈን እንገናገር። ያ የሰው ይንገረኝ ሄርሜላ ቤት ሄዶ እንጂ ነው ሞት እሷ ቤት አልሄድ። ቲክቶክ ላይ መጣልሽ የለ እንዴ ተቆራርጦ። እኔ አሁን የትናንትናውን እኮ ሙሉ ገብቻ አላየሁም። በእንትና ቤት ነው። እኔ ደግሞ ይቅርታ አድርግልኝና እሱም በይ ሩታም በይ። ሁለተኛ ነገር ደግሞ ሄርሜላ ማለት ነው። ሄርሜላ አንደኛ ነገር ልጅም ናት። ሁለተኛ ነገር ደግሞ እሷም ስታያት የተማረች የስራ ያላት ልጅ ናት ማለት ነው። የሁለት ልጆች እናት ማለት ዳር ናት እኮ አሉ። የኔ ቆንጆ አይመስለኝም። ለምን መሰለሽ እሱ ህይወት ያስፈልጋታል ነው የምልሽ። ይሄን ከሰራች በኋላ ምን አይነት ህይወት ውስጥ ነው የምትገባው? የሚመጣው ሰው ምን አይነት ነው? አጠገባ ሁሉ ታያቸው በቃ ትጂዬ ምንሽ ነሲ ምንም ብትነግራቸው ባለትዳር ነው። የወዲትዬ ባለትዳር ናት። የሁለት ልጆች እናት ናት ነው የሚባለው። አላቅም እሱን ስለ ሄርሜላ የማውቀው ነገር የለኝም። ግን አንዷ የማለች ነው እየተገዘተች የተናገረችው። እንደገና ደግሞ እንትናን ካወቅሻት ሁለት ልጆች ይኑራት አይኑራት አላቅም እንጂ መልካም ነው ይኸውልሽ፣ መልካምን ካወቅሻት ቲክቶክ ላይ ነው እሱን የሚያወሩት እንጂ እኔ ደግሞ በጣም ከሚቀርባት ነው ይኸውልሽ፣ መልካምን ነፍስ ነገር ናት። መልካምን ታውቂያታለሽ? የቡታጅሯ አብርሽን የኔ ቀብራራ የምትል ካወቅሻት እሷ ራሷ አውርታለች። መልካም ልጅ እንዳላት ባል ሳይሆን ፍሬንድ እንዳላት። አሁን እንግዲህ ልጅቷ ከየት እንደመጣች አላውቅም። ቆንጅዬ ልጅ እንዳላት ነው ያወራችው እኮ። እሱ እኮ ነው የሚያስጠላው። የቡዜ ነው እኮ ያቆሰለኝ። ቡዜና አብርሽ የሚናገሩት ንግግር አብረው እዛው ድራማ ውስጥ ያሉ ልጆች በአጠቃላይ ሩታ ላይ የሚጨክኑት ንግግራቸው ምናቸው ያ ነው እኔ እያናደደኝ የመጣው። ቲጂ ይኸውልሽ እኔ የምልሽ ምን እንደው ታውቂያለሽ ሩታ ሁሉም ይኸውልሽ ሩታ አብርሽም ሁሉም ግን አሁን ሩታና አብርሽና በቃ በከፍተኛ ደረጃ በዩቲዩበር ላይ እንደግ ቢሉ ነው የምልሽ ያድጋሉ። ለምን መሰለሽ ልጃቸውን ይዘው እንኳን ቢሰሩ ስንት ተከታይ ያላቸው እነሱ እኮ ለነሱ ብለው አይደለም ለሰው ብለው ነው። የኔ ቆንጆ አልገባሽም እንዴ? ለራሳቸው ሳይሆን ለሰው ነው እየኖሩ የኖሩት።
በቃ እሱ ነው የምልሽ። ለእንደሱ ብለው ነው እንጂ የሞትን ሰውና ኑር ብለው ነው እንጂ አይደለም። እኛ እዚህ ጋር ስንመጣ ራሳችንን አውርደን ነው የምንመጣው። በእኛ የተነሳ በሩቴ የተነሳ ለምንድን ነው የሩቲ ቤተሰብ የሚሰደበው? በእኛ የተነሳ ቤተሰብ ጭራሽ ልጅ መዘቅዘቅ ልጅ እንዲህ ማለት የለበትም ብላ ወተት ተናገረችው። ሃይሚ የሀገር ልጆች ራስ ስንት ነገር አለ እኮ ስንት ብዙ ነገሮች አሉ። እነሱን የሚነካ ቤተሰብ የሚነካ ስንት ነገር አለ። ቡሩኬ የወለደችለት ልጅ ወይ ካንተ ጋር እዚህ ቤት ውስጥ የምኖረው ወይ ካንተ ጋር ወይንም አዲስ አበባ እንሂድ ብላለችው። ያረ ጉድ ድራማ ነው የሚመስለው። አሁን በተለይ አሁን ጫማ እየገዙ ምናምን የሚሰጡት ላይ በቃ ድራማ እንደሆነ እንደዚህ ፌር ያስታውቃል። እሱ ራሱ ድራማ ያስታውቃል። ራሷ ከሃይሚ ካነጋገሯ የትኛዋ ሴት ናት በእናትሽ እንደዚህ ከበስተኋላ መታ ልትወልድባቸው በደንብ አስታውቀዋል። ድራማ እንደሆነ የሚሰሩት ያሉት እና ሃይሚ በደንብ አስታውቃለች። አሁን የምትሰራው ስራ በቃ ድራማ ላይ ነው። በቃ ድራማ ላይ ነው ያሉት እንጂ የትኛው ነው? እኔ አሁን ከአንድ ሴት ላይ ወለደ ቢባል ማለት ነው ከፈለገ ልጁን ይቀበላል፣ ካልፈለገ አይቀበልም እኮ። ምንም ህግ የማያውቅ ህዝብ የሚያስተምሩ ነው የሚመስላቸው እነሱ። ሰው ህጉን ያውቃል። ባለትዳር የሆነች ሴትም ማንኛውም የተማረ ሰው ያውቀዋል ህጉን ነው የምልሽ። እሱ ልጇን ተቀብሎ እሱ ሚስቱን አልቀበልም ማለት ይችላል። እነሱ ግን የሚሰሩት ድራማ እንኳን ደስ የማይል ድራማ ነው። በቃ የሌለ ነገር ነው የሚሰሩት ነው የምልሽ። ችግር እንደሌለው ባል ከሌላ ወልዶ ቢመጣ ቤት ያለች ሴት በቃ እንደ ቀላል አርጋ ቢከብዳትም እንደምትቀበል ምናምን ንግግሯ ራሱ ያስታውቅባል። ይሄ ምስኪን ህዝብ ታሪክ ልንገራችሁ እዚህ ጋር ማለት ነው። ሃይሚ ለፍቅር የምትከፍለው ዋጋ የውስጧ ስላላት ወንድሟን ነፃ ለማውጣት ነው። ወንድሟ ወደ እስር ቤት እንዳይገባ፣ ወንድሟ እንዳይከሰስ አውቃ በፍቅር ነው የያዘቻቸው ሴቶችን። አውቀሻል። የወንድሟ ስራ ክፉ መሆኑን ታውቃለች። ወንድሟ ጥፋት እንዳጠፋ ታውቃለች። ስለዚህ እየሸፈነችለት ነው። የወንድሟን ከበር እያደረገች ነው። አይምሰላችሁ። ሙሉ አስተካክሉ ማረቴ። አሁን ቆይልሽ የኔ ውድ ትጂ ማለት ነው። ልግባና ህዝብ ማለት ነው። ሩት እቺ ጉዜ ማን ያጠገባት? የሄርሜላ ደጋፍ ናቸው። በውስጥ ደውል ለቡዜ ደውል ለቡዜ እንዲህ ብላችሁ ጻፉ፣ ለቡዜ እንዲህ ብላችሁ ጻፉ። ለምን እንደዚህ እያለ ነበር? ለምን እንደዚህ እንደ አንድ ነገር አዳምጪኝ። ሄርሜላ ምን አገባት? ወንድ በኤፍኤም በነፈረንጁ የምትሰደበው እንዴ? ያፈቀረችው አብርሃምን እንጂ ጓደኛዎቹን አይደለችም እንዴ? ስርዓት ማሰብ ባለበት ቁጥር ከኔ ጋር ነው። ጓደኛኛ አንድ ነገር አዳምጪ፣ ዝም በይማ አዳምጪ። በስድብ አይደለም። በስድብ እኮ ሩታን ቤቷ ድረስ እየሰደባት ነው። የሄርሜላ ደጋፍ ነን ያሉ ሰዎች አይደል? ማን ይሰደባ? እስኪ ንገሪ፣ ማን ቤቷ ድረስ ሂዶ ሰደባት? አሚኑ ሄደ፣ ዲዮ ሄደ። እሺ የማን ጓደኛ ነው? የማን ጓደኛ ነው? አሁን በመጨረሻ ሰዓት ነው። በመጨረሻ ጊዜ አሁን ነው አስንበዛ። ቆይ በመጀመሪያ የማን ጓደኛ ነው? የራሷና የአብርሃም ነው የነበሩት። የሄርሜላ አይደሉም። ሄርሜላ ማንንም ጋር ያልገባትም ሩታ ጋር ብለው ነው ሩታ ቤት የሄዱት። ቆይ ልንገርሽ፣ ሩታ ቤት የሄዱት ሄርሜላ ብለው አይደለም አብርሃም ትቶሽ ምን ብለው ነው የሄዱት? እስኪ ምን ብለው ነው የተናገሯት? እናንተም እንኳን አታውቁትም የተናገሯትን። አብርሃም የራሱን ህይወት ጀምሯል ታዩ ሊሏት ነው። እንደሷ ግን ልጅ አለው ገለበላለው ሴት ልጅ ቤት እየሄዱ እንዴ? ሩታ እኮ ጓደኞቹ እኮ ከስሩ አይጠፉም። እነ እዩ እነ ፈረንጁ እንዴ በቴክስት ራሱ እንዴት እንደሚሰድቧት የሚያስፈራሯት አሉ። በቴክስት እየጻፉ ወንድሟ ራሱ ተናግሯል። የቴክስቱ ትክስ አይተሻል? የተጻፈ አይተሻል? ልካልሻል። ትክስ የሩታን ወንድሟ ተናገረ። በቴክስት እየጻፉ እያስፈራሯት ቤቷ ድረስ እየመጡ በቃ እኔ በቅቶኛል አለ እንዴ። ኧረ እባካችሁ እንደ ሴት ሆናችሁ እናንተ ለምን ቆም ብላችሁ ለምን አታስቡ? እንደ ሴት ከሆነ የምታስቢው ለሁለት ኪሶቶች ማሰብ አለብሽ ውዴ። አንድ ጎን የሩታ ደጋፍ እኮ አይደለም እኮ በውስጥ እየጠራ በውስጥ ሄሎ አረ ለሄርሜላ አረ ለእንትና ደውሉ፣ ለአማን ደውሉ፣ ለአምን ደውሉ፣ ለቡዜ ደውሉ እያል የሚያጥሩት የማን ደጋፍ ናቸው? የሄርሜላ ደጋፍ ናቸው። እሺ አንድ ነገር ልንገርሽ ግን አሁን በመጨረሻ በቃ ይሄ እግዚአብሔር የፈቀደው ህይወት አልነበረም። የሄርሜላ ህይወት
ራሷ የፈለገችው ህይወት ነበር። በቃ እግዚአብሔር ያዘጋጀላት አዳም አልነበረም አብርሃም። በራሷ ትግል የገባችበት ህይወት ነው። እግዚአብሔር መንጭቆ ሰውዬ ህይወት እንዳወጣቸው ማለት ነው እንጂ ያችን ብትሆን አሁን ወንድሟ እንዳይሰደብባት ነው ከመሃል ገብታ እናስታርቃለን ያለችው እንጂ ወዳም አይደለም። እንዳይከሰስባት ወንድሟ እንዳይከሰስ እንዳይረገጥ ወንድሟ እንዳይሰደብ በኔ ሁናችሁ ለምን በፊት በኔ ሁናችሁ ባካችሁ ሁለታችሁ ታረቁ አላለችም? እውነት ካላት አለች እኮ ለኔ ብላችሁ ታረቁ አለች። ለምን በፊት ማለት ነው ሁለታችሁ ባካችሁ እናንተ አትጣሉ፣ በኔ ሁናችሁ አትጣሉ፣ እናንተ ታረቁ ለምን አላለችም? አንዱ ሲሆን ወደ አንድ ጎን ሆና ነው ስንት እየተናገረች የነበረችው። አነጋገሯ እንኳን ፋታ የሌለው እዛው እየጨመረች ስታወራ የነበረው ለምን በፊት እንደዛ ሆና ለሁለቱ ወገን አልሆነችም? ስልክ ደውሉ ለቡዜ ታውራ በእናታችሁ ለብዙ እየደውሉ ለከሌ ደውሉ የተባለው ያኔ ባሉበት ሁኔታ ላይ በጣም ቆንጆ ነበሩ አቀራረባቸው። እሱም ሄርሜላና አቀባበሉ፣ አቀቃቀፉ፣ ሁሉ ነገር በዛን ሰዓት ማለት ነው እንደዚህ ይሆናል እንደዚህ ያደርጋል ብለን ያሰብነውም ያለምነውም ነገር የለም። ግን አሁን ልጁ ማለት ነው ማንነቱ ታውቋል። ይልሽ አንድ ባል አንድ ሴት ስታጋባ ከመጀመሪያ ባሏ ጋር ብዙ ግጭት ሊደርስባት ይችላል፣ ሊለያዩ ይችላል። ግን በሁለተኛዋ ላይ ተንበርክኮ ቀለበት አስሮላት ካንቺ ሌላ ያለ እንዴ ምሳሌ እኮ እንትኑ ላይ ሚዲያ ላይ እኮ ተናግሯል። ወንዱ ምንድነው ያለው? አንድ ወንድ 10 ሴት ሊያፈቅራት ይችላል ሄርሜላን፣ የሚያገባት ግን አንድ ወንድ ነው፣ እሱም እኔ ነኝ ብሏል። ገብቶሻል? ቀለበት ሲያደርግላት በዛ ምክንያት ነው እንጂ ለብዙዬ ይደወል ያክላ ታላቅ ስለሆነች እህት ስለሆነች እንድታስታርቅ እንድታርማቸው ነበር። ያንን ብንልም ማለት ነው ያ ቢባል እንድታሳርማቸው አይደለም ስትሉ የነበረው። ተው በፈጣሪ አምላክ ማለት ነው። ይሄንን ወቅት ዝም ብለሽ ስታወርት የነበረ እኮ እኛ ቁጭ ብለን እየሰማን ነበረ። ወይ ሰላም ማለሽ አንቺ ግን እዚህ ሆነሽ እንትን የምትይው በቃ ተይ። ቆይ ትናገር ጥሩ ነው እኮ ሀሳብ መስጠት፣ ግን ስድብ በእናታችሁ በተለይ በልጅ በእናት ምናምን የምትይው አንቺ እንዴ ታወራለሽ? አወራለሁ ይኸውልሽ አይደለም አሁን ስለ ጉዚ አይደለም እኛ የምንፈልገው የሚወራው ስለዚህ መናጤ ልጅ ነው። በቃ እንዴት ስለሱ ነው። አሁን እኔ ግን ያነሳሁት ማለት ነው ለብዙ እየደውሉ ለብዙ 4-10 ጊዜ ነው እየደጋገምሻለሽ እህቴ። ለብዙ እየደውሉ ቢባልስ ደውሉ ነው እንጂ ተደባደቢ እነቃቸዋል አልተባለም። በቃ እንድታሳርቅ ፍቅር እንድታሰጥ ነው ያኔ ስለብዙ ማለት ነው። ማሮቼ እናንተ ማለት ነው ኤፍሬምን የምደበድብልንን ኤፍሬምን እናስገድለው ነው 40 ብር ከፍላለሁ ያለች ሰምቻለሁ። እና አንዳንድ እናውራ። እሺ አዳምጪኝ አልሽኝ ሀያት፣ እያዳመጥኩሽ ነው። ሰላም ብላችሁ አትጫጫው። እስቲ ባህላ ተረጋጉ። ወይኔ እናቴ ጉዴ ፈለፈኛ በሽታ ላይ ነርቋል እንጂ እኮ ምንም አናመጣም። ሲቀጥል ደግሞ ማለት ነው ሩታ መተተኛ ናት፣ ሩታ ናት እንደዚህ ያስደረገችው ስትሉ ነበር ያንዳንዳቸው ማለት ነው። እሱ ቆም ብሎ ይሄን ድራማውን ሰራ አይደለም፣ ግን አለ ስም ለሩታ ስም ሰጣችኋታል። ሩታ ናት መተተኛ ያደረገችው ነገር ነው። እንኳን እኮ ትንሽ እንኳን አልተሳሳተች ነገር የምሬን ነው የምላችሁ። ሰላም እሺ ቆይ ምንም ባላረገች ነገር ላይ ነው እቺ ልጅ ስትረገጥ የነበረችው ማለት ነው አይደል? እሱ ፈልጎ ያደረገው ነገር እሱ ፈልጎ እንደዚህ ከዚህ ችል ይወጣ ነበላሽ ነው ለመውጣት ፈልጎ ነው ድርጊቱን ከቡዜ ጋር ተነጋግሮ ነው ሲያረጉ የነበረው ይሄን ሁሉ ነገር ማለት ነው። ግን ለምንድን ነው እኔ ግራ ይገባል። ለምንድን ነው አለ ስም የተሰጣት ለሩታ ማለት ነው? ሩታ እኔ ለቀርሻለ እሱ መልስ ልስጥሽ። ሀዩዬ እኔ አሁን ብዙ ጊዜ ከራሴ ኦዲየንስ ጋር መጣላለሁ። ለምን በይኝ አሁን እናንተ ሩታ ደገፋችኋት እንጂ ሩታ ነሽ እንዴ አንቺ አይደለሽ አይደል እንዴ? እንደ ማንኛውም ሰው አይተሻት ቀርበሻት ወደድሻት። እኛ ሀበሻ ስንባል ሀበሻ በራሱ ስሙ ከሀሜትና ከወሬ አያልፍም። ያ ደግሞ ስትከሺ ምኑና ከሳችቺ እቺ አብያም ትበያለሽ፣ ስትወፍሪ እቺ ባለጌ ሳታገባ አረገዘች የሚባል ህብረተሰብ ውስጥ ነው የኖርነው። ገባሽ? ግዴታ አንድ ሰው ሂደት አው ተደርጎበታል ብሎ የሚጠብቅ ህዝብ አይደለም ሀበሻ ሲባል። ከነ ይሄንን አይዋሽም። ገባሽ? አገር ውስጥም ሆነ ከሀገር ውጭም የሆነ ስም ካልሰጠ
እኛ ኦዲየንሶች ሄርሜላ ይሄንን አረገችበት፣ ሩታ ይሄንን አረገችበት እንድል ያደረገን ራሱ ነው ወይ ራሷ ናት? ለምን በይ ይሄንን ማህተብ እንካ ጊፍት ነው ብላ ስትሰጠው እሺ ብሎ ቢቀበላት እኛ አንጠረጥርም። ግን አይተሻል እዛ ጋር የተነበረው ሰጣ ገባ ውስጥ አልፈልግም ወደዛ አርግልኝ እሷም ለራስሽ ላርግልሽ ምናምን የሆነ እኛ ኦዲየንስ ስንባል እኮ አይተን እኮ አስተያየት እንደመስጠት ነው። ገባሽ አይደለ? እዛ ጋር የለቀቁትን የሰሩትን ነው እኛ አይተን የሰጠነው አስተያየት እንጂ ሳይለቁት አይደለም። ቆይ ማርያም እንደ ትልቅ ባና ማለት ነው የኔ ውድ እዚህ ልግባና ወስዶት ነበር የመለሰው። አዳምጪኛ ወስዶት ነበር እኮ ሳልጨርስልሽ እኮ በመሀል እየሆነ ነገራችን አንስማማም። ይሄንን ነገር በሰላም እሺ ብሎ ቢቀበላት ገባሽ? አመሰግናለሁ ብሎ ወይ ቢያረጋው ወይ እሺ ብሎ ቢቀበላት ወይ የሆነ ነገር ቢል ኦኬ ትክክለኛ ነው። ታግሏት እኮ በቃ እሺ አምጪ ብሎ ነው ቤቱ ይዤ ሂጅ አስቀምጠዋል ያለው። ቤትክም አስቀምጠዋለችው። የሆነ ነገር አለበት ካለለበት ካመነ ምን መጥቶ መስጠት አስፈለገው? ለምን ራሱ ንጹህ ነው ብሎ ካመነ እንደነሱ ወይም እኛ ኦዲየንስን ታይንና ሲመለስላቸው ምን ግብግብ አስገባቸው? አርግለት ላርግለት ለዋንድ ጊዜ ገቡና እዩ ገብታችሁ እዩ። ሩታና ሄርሚ እኮ ታረቁ። የራሳቸው ጉዳይና ምን እናድርግና ደግሞ ገብታችሁ እዩ አትበይኝ። እኔ እንደውም የአብርሃም ቤተሰብን በሙላ ባትከታተሉ አይደለም ማሪ የሄርሜላማ የሩታና ሄርሜላ ሰብስክራይብን አንስቻለሁ ሀቢብቲ። በቃ ሰብስክራይብ አይደለም ኮሜንት እንዳጽፊ ሙቪውን እንዳታይ በቃ የራሱ ይየው በቃ እንዳታዩ ወፍ የለም። እኔ ሲጀመር እሱ እኔ መጀመሪያ ማን ይከታተላል? ማን ሄርሚን ነው የምወደው ሄርሚን ነው በቃ ሰብስክራይብ በቃ ሄርሚን የምትከታተዩ በአብርሃም ቤት መታ ሳይሆን በራሷ ቤት ሩታን የማይከፈለሽ በራሷ ቤት እንጂ አብርሃም በሚለው በራሷ ቤት እኮ ነው የተለቀቀው ይሄኛው። አይ ነው ግን በራሱ የነገርኩሽ ያለሁት በዛ እንዳይሆን ነው አይደለም። እኔ ሲጀመር የሱ ቤት ካዩት ስንባል ይሄንን ነው የምንሰጠው ለማለት ፈልጌ ነው። እንደዚህ ብላችኋት ምናምን ነገር ፈቅዳው ነው ይሄን ይስማማል። ይሄ ቆይ ለምን ሳደባለው? ይሄን ሁሉ እኮ እግዚአብሔር ይመስገን ይሄ ሁሉ እኮ የሰጡት እነሱ ራሳቸው ናቸው። ዛሬ ቡዚ አፋን አውጥታ ባለፈው ምን አለች? እናንተ ኦዲየንሶች ናችሁ እንጂ ያላችሁት አብርሃም አላለም። እኛ ኦዲየንሶች ካለ ለምን መመለስ አስፈለገው? ለምን ያ ሁሉ ሰጣ ገባ አስፈለገው? ምን አስፈዘዘና መጣው የቆመ ሬሳ መስሎ ትክክል አራጂን ያስዘው ሰይጣን እግዚአብሔር ልጅራሱ ናቸው። እንደዛ አመመኝ ብሎ ገባ ወጣ ስለለ ያ ሁሉ ነገር ሲደረግ እንዴ አንዳንዴ ምን አዲስ ነገር አለ? ሰላም ምንም አዲስ ነገር የለም። የአብርሃምን ሙቪ እንዳታዩ እያለ እያወራ አዲስ ነገር አለ ያለሽ ዝሙት እያስፋፉ ገባሽ? ሀዩዬ እንደዛ ወደ አብርሽቱ ግን አሁን እኔና ታርቀው እኔ ምለው በገዛ ቤቴ አንዳንድ እናውራ ስትባሉ እኮ የማትሰሙት ነገር ነው የሚያናደኝ። እኔም ወላሂ ሰላም ነው ተረጋጊ። ባንድ ያው አትናደጂ። እኔ ወደ ጠጓራሽ ውጡ ታረሽን እኮ እንወጣለን ማሪ እኔ ውጡ ወይ አንቺ ደግሞ ለመደማመጥ ሲባል ባንድ ነው ጥሩ ነው። እኔ አላስወጣም ታብታብ አድርጎ ብቻ እንጂ አላስወጣችሁም። ማስወጣው እኔ ማን ነኝ? የማን ቤት? የእግዚአብሔር ቤት እኮ ነው ይሄ። አላሁ አክበር አላሁ አክበር አየሽ ሀቅ ስለተመለው አዎ አረስ ጀመርም እንዲያስገቡ እንጂ እሱ ቤት አፈሪ ብላና እኛ ነን ያጠቀሙ እንዳጽፉ ኮሜንትም እይታም እንዳሰጡት እንደዚህ ሲባል እኮ ኦዲየንስም የፈላባቸው ናቸው። ነገ መታየው እዛ ወጥቶ ነው ደግሞ አንዳንዶቹ እናንተ ከነሱ የበለጠች አመጣች እያሉ የሚዘሉ ቤቶች አሉ። ችግር የለም ከነሱ ትብለጥ ከማንም ትብለጥ አልመ ከዛሬ በኋላ እንደው ኦዲየንስ ያልሰማችሁ ልስሙ። ስሙኝማ የሰማችሁ ስሙ፣ ያልሰማችሁ አሰሙ። ላሰማ አሰሙ። አንድ ነገር ልንገራችሁ። እዚህ እግዚአብሔር ምስክሬ ነው የምላችሁ። አብርሃም ቤት ገብታችሁ እየለመንኳችሁ ካያችሁ ከሞትኩ እግዚአብሔር ሙስሊም ከሆናችሁ ፈጣሪያችሁ አላህ አፉ አይበላችሁ፣ እሳት ያርጋችሁ። ክርስቲያን ከሆናችሁ መድኃኒዓለም ሲኦል ነው። ሄርሜላን ብዬ ነው የምገባው። አልገባም አንገባም አንዴ ራሴ ትሙትና ራሴ ባላባት ተያያቂ የምትሆነው ኦዲየንስ ነው። እንደም ሀያት ሰምተሻል? ተናግሬያለሁ እነ ትክክል ከነሱ የበለጠች አመጣች እያሉ ወላሂ እነ ትክክል የሴት ልጅን ባይፍረዳቸውና
እነማናቸው እዚህ ጋር ተጨቃጨቅን እያለ ነው ማለት ነው። ልንገራችሁ አሁንም እንጂ እንዴ ዝምዲያ እኮ ግማሾቹ እነ በጎች ይላል እነ በግማሽ በእነሱ ስንት ስም ወጣልን እንዴ አይደለም። ይሄ ሁላ የሚያደርጉት እኮ እነሱ በሚሰሩት ነው እህቴ። እግዚአብሔርን ከሌ እንደዛ አለ ከሌ እንደዛ። አሁን እነሱ ያንን ነገር ረስተውት አዲስ ድራማ እያሰቡ ነው። እኛ ግን እዚህ ጋር እናንተ ለሄርሚላ፣ እናንተ ለሩታ፣ እናንተ ለአብርሃም፣ እናንተ ለማን ነው ለአብርሃም ወንድም ለብዙዬ እያልን እንንጫጫለን። ይሄ ሁላ እነሱ ባቀረቡት ባሳዩን ጉዳይ ላይ ነው። ሁሉም በየፊናው የተናገረውም እውነትም ሆነ ውሸትም ሆነ እዚህ ጋር ድብልቅልቅልቅ ያለ ነገር ስላቀረቡ እኛ ደግሞ ድብልቅልቅልቅ ያለ ጉሩብ ተፈጠረ። ከአሁን በኋላ ሰላምዬ እንዳለችው ማለት ነው መንቃት አለብን። ሰላም ፊር የሚልና